እማዬ ለሰባዊነት ብለሽ ሰውን ስትረጂ እንደዚህ ነው እንዴ የሚገጥምሽ? ሰዎች የሚሉት ጥሩ ከሰራችሁ ጥሩ ይገጥማችኋል አይደል እንዴ የሚሉት? ነገር ግን እኔ ጭራሽ ከስራዬ ተባረርኩ። እሺ አሁን የቤት ክራይን እንዴት አባቴ አርጌ ነው የምከፍለው? እሺ ቀሪ ወጪዎችሽ እንደገና ላንቺም እኮ ገንዘብ መላክ ነበረብኝ። ማንም አልነገረኝም ነበር እኮ ዛሬ ቃለ መጠይቅ መኖሩን። ምናልባት እዛ ልቀጠር እችል ይሆናል። ትሰሚኛለሽ እህቴ? እማዬ አንዴ ጠብቂኝ እስቲ ቆይ። አቤት ምን ነበር? አንቺ ልጅ ማለት ያቺ ልጅ ነሽ አይደል? ከስቶር ስራ የተባረርሽው የሆነን ሰው ስለረዳሽ በሚል? አዎ እኔው ራሴ ነኝ። የሆነ ሰው ፈልጎሽ ነበር፣ ጠርቶሻል። ማን ነው? ነይ ቁጭ በይ፣ መንገድ ላይ እየነገርኩሽ እንሄዳለን አንድ ላይ። እንዴ አጎት እርሶ እዚህ እና እኔንስ ለምን እዚህ ያስጠሩኝ? አዎ ልጄ እኔው ራሴ። እኔ አንቺን እዚህ ያስጠራውበት ምክንያቱም ህይወትሽ አሁን ሊቀየር ስለሆነ ነው። እንዴት? ቆይ እሱ ግን እኔ አንድ በጎ አድራጎት ድርጅት አለኝ፣ ሰህራበት ፋውንዴሽን የሚባል። ከዛሬ ጀምሮ ደግሞ የድርጅታችን ሰራተኛ ነሽ ማለት ነው። ትላንት ለኔ 30 ብር ስታግዥኝ የ30 ብር እርዳታ ብቻ እንዳይመስልሽ፣ ለኔ ትልቅ ክብር ነው የነበረው። አጎት እኔ እኮ ለሰባዊነቴ ብዬ ነው እንደዛ ያደረኩት እንጂ ሌላ ጥቅም ፍለጋ እኮ አልነበረም። ለዚህም እኮ ነው ይሄን የሥራ ጥያቄ ያቀረብኩልሽ ያለሁት። ምክንያቱም እኔ ለድርጅቴ እንደነዚህ አይነት ሰዎች ነው የሚያስፈልጉኝ፣ ያለምንም ጥቅም ፍለጋ ሌሎችን ሊረዱ የተዘጋጁት። ይሄው የቅጥር ደብዳቤሽ። ደሞዝ 45000 ብር። ግን እኮ አለቃዬ እዛ 15000 ብር ነበር እኮ የሚከፈለኝ። እርሶ ደግሞ 3 እጥፍ አድርገው ደሞዝ ሊከፍሉኝ። ይኸውልሽ ልጄ፣ ትላንትና ባንቺ ላይ የተፈጠረውን ነገር በሙሉ በእርግጥ እኔ ልመልስልሽ አልችልም። ነገር ግን በዚህ በጣም ብዙ ነገሮችሽ ይስተካከላሉ ላለሁ። እውነት ነው ያሉት አለቃዬ። በጣም ብዙ ችግሮችን ነው የምወጣው በዚህ። አባቴ በህይወት የለም። ቤተሰቦቻችን ማስተዳድረው እኔ ነኝ። ታናሽ ወንድሞቼና እህቶቼ የቤት ክራይ፣ የቤተሰብ ወጪ፣ የኔ ወጪና የትምህርት ቤት ክፍያ እኔ ልገልጽሎት አልችልም አለቃዬ። ትልቅ ውለታን የዋሉልኝ ይሄን ስራ ለኔ ሰጥተው። አይ እንደዛማ አይደለም። ይሄ ምንም አይነት ውለታ አይደለም። ይሄ ያንቺ የሰባዊነትሽ ውጤት ነው። አንቺ ለሌሎች መልካም ከሆንሽ ላንቺም መልካም እንጂ ሌላ ነገር አይገጥምሽም። አዎ አለቃዬ፣ ዛሬ በትክክል አመንኩ። መልካም እድል። ከነገ ጀምሮ ደግሞ ስራ መጀመር ትችያለሽ። አመሰግናለሁ አለቃዬ፣ እጅግ በጣም ነው የማመሰግኖት። ሰባዊነት ዋጋው እጅግ በጣም ከባድ ስለሆነ ሰባዊነትን እናስቀድም።